ባለፈው በሰራውላችሁ ስለ ኢትዮ ቴሌኮም 130 ላኪ ስላት በሚያወራው ቪዲዮ ላይ ብዙዎቻችሁ የተለያዩ ጥያቄዎችን ስታነሱ ነበር። ስለዚህ በዛሬ ቪዲዮ እንዴት በኢትዮ 130 ላኪ ስላት ተሳታፊ መሆን እንደምትችሉና ፖይንቶቻችሁን እንዴት በአግባቡ መጠቀም እንደምትችሉ እነዛን ፖይንቶች ተጠቅማችሁ የተለያዩ ትኬቶችን መሰብሰብና የሽልማት ዕጣ ውስጥ እንዴት መግባት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። እዚህ ቻናል አዲስ ከሆናችሁ እኔ ሶል እባላለሁ። ይህ ቻናል ደግሞ ቴች ሶል ይባላል። እንደዚህ አይነት ጠቃሚና አስተማሪ ቴክኖሎጂካል ምክሮችን እንሰጥበታለን። ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንግባ። ስለዚህ መጀመሪያ የምንሄደው ወደ ቴሌብር አፕሊኬሽናችን ነው። ኢትዮ 130 ላኪ ሻትን ተጫውታችሁ ማታቆም ሰዎች ብትሆኑ እዚህ ቪዲዮ ላይ እያንዳንዱን ለቢግነር እንዲሆን አድርጌ ስላዘጋጀው ይህንን ካያችሁ በኋላ በእርግጠኝነት ቀላል ይሆንላችኋል። አፕሊኬሽኑ እንደ ድንገት ከሌላችሁ ዲስክሪፕሽን ላይ ዳውንሎድ የምታደርጉበትን ሊንክ አስቀምጥላችኋለሁ። እዛ ላይ ገብታችሁ በቀላሉ ዳውንሎድ ማድረግ ትችላላችሁ። ቴሌብር ላይ ከመግባታችን በፊት ዋይፋያችንን እናጠፋለን። በዋይፋይ ስለማይሰራ ዋይፋይ እናጠፋለን፣ ዳታ እናበራለን። ከዛ ወደ ቴሌብር አፕሊኬሽናችን እንገባለን ማለት ነው። ቀጥታ ቴሌብር ላይ ገባን ማለት ነው። በነገራችን ላይ ቴሌብር ላይ ከገባችሁ በኋላ ወደ ዋይፋይ ስዊች ማድረግ ትችላላችሁ። ለሎጊን ብቻ ነው የሚያስፈልጋችሁ ዳታ። ዋይፋይም ያው ፈጠንም ስለሚል በባህሪው ከዳታ እሱን ብንጠቀም ይሻላል። ከገባችሁ በኋላ የትኛው ጋር ነው የምትሄዱት? እዚሽ ዳርጋ ካያችኋት 130 ጌሚንግ ዊን ቢግ የምትላለች እቺን ነው የምንነካት ማለት ነው። እቺን ልክ ስትነኳት ምን ትመጣለች? ሁለት ኦፕሽኖች ይመጡላችኋል። 130 ፕሮሞ የሚልና ኢትዮ 130 ላኪ ስሎት የሚል ይመጣል። ሁለት ናቸው። እኛ የምንፈልገው የትኛው ነው? ሁለተኛውን ትነኩታላችሁ ማለት ነው። ወደሱ እንገባለን። ልክ ስትገቡ ሞባይል ነምበር አዲስ ከሆናችሁ ሞባይል ነምበር ይጽፍላችሁና ሎጊን ይላል። ሎጊን ትሉታላችሁ። ወደ ስልካችሁ ኮድ ሊልክ ይችላል። ያን ኮድ ስትሞሉለት ሎጊን ያደርግላችኋል። ብዙ ኮምፕሊኬትድ አይደለም። እንደዛ ካላችሁ ግራ እንዳትጋቡ ነው እሱን የነገርኳችሁ። ስለዚህ እዚህ ላይ ቀጥታ ስትገቡ ሁለት ነገሮች ትመለከታላችሁ። ሲልቨር እና ጎልድ ይላል። ሁለቱም ፖይንቶችን ይይዛል። አጠር ባለ እንትን ሳስረዳችሁ ሲልቨሩ ምንድነው የሚይዘው? ፓኬጅ ስትሞሉ ኢንተርኔት ፓኬጅ፣ የተለያዩ ኢንተርኔት ፓኬጆችን ልትሞሉ ትችላላችሁ። እነዛን ስትሞሉ የሚሰጣችሁ በሲልቨር እንትን ይላል። ቮይስ ፓኬጅ ሊሆን ይችላል፣ ኢንተርኔት ፓኬጅ ሊሆን ይችላል። የተለያዩ እንደዚህ ትናንሽ የሆኑ እንትኖችን ትራንዛክሽኖችንም ስታደርጉ ሲልቨሩን ይሰጣችኋል። በተቃራኒው ደግሞ ጎልድን የሚሰጣችሁ ጎልድ ሞር ቫሊዩ ከሲልቨር ይጨምራል እና ጎልዱን ደግሞ የሚሰጣችሁ ምን ስታደርጉ ነው? መብራት ስትከፍሉ፣ ዋይፋይ ስትከፍሉ፣ እንደዚህ አለ አይደለ? ተለቅ ያሉ ክፍያዎችን ስትከፍሉ ጎልዱን ደግሞ ይሰጣችኋል ማለት ነው። ስለዚህ እኔ በአጠቃላይ አሁን ጎልዱን ስለተጠቀምኩት ሲልቨር 26 ኮይን አለ ይለኛል። እዚህ ጋር 26 ሲልቨር አለኝ። እሱን መጠቀም እችላለሁ። አሁን ሲልቨሩን መጠቀም ስለፈለኩኝ ሲልቨር ላይ ነኝ። ጎልዱን ስትፈልጉ ግን ጎልዱን ስትነኩት አያችሁት ስዊች ያደርጋል፣ ወደ ጎልድ ይዞራል። እኔ ግን ጎልድ ላይ 0 ስላለኝ እሱን አንጠቀመውም ለዛሬ ማለት ነው። ሲልቨራችንን እንነካትና ስዋይፕ ማድረግም ትችላላችሁ። ስክሪኑን ወደ ግራና ወደ ቀኝ ራሱ ይመልስላችኋል። ስለዚህ ሲልቨሩ ላይ እንመለስና 26 አለኝ። እንዴት እንደምጫወት ላሳያችሁ። ቀጥታ ፕሌይ ትሉታላችሁ። ፕሌይ ስትሉት ምን ይመጣል? ኢሞጂዎች ናቸው። ማች አደራረጋቸውን አይቶ ትኬት ይሰጣቸዋል። እዚህ ጋር አሁን ስትመለከቱት አንድ ትኬት ሰጠህ ብሎኛል። ኦኬ፣ ትኬቱ የት እንደሚሄድ ጥቅሙ ምን እንደሆነ በዚህ ቪዲዮ ስለማሳያችሁ ፕሊስ በደንብ አተኩራችሁ አዳምጡኝ። አንድ ትኬት ሰጠኝ፣ ድጋሚ ነካዋለሁ። ኮይኑ ያው እየቀነሰ ይላል ስትጫወቱ። አሁን ደግሞ 24 ይሆናል። አሁንም አንድ ትኬት ሰጠኝ 24 ሆነ እንዳያችሁት። ስለዚህ እንደዚህ እያደረጋችሁ ትሰበስባላችሁ ትኬቶችን ማለት ነው። ለምሳሌ እዚህ ጋር ሶስቱ የሚያመጣላችሁ ኢሞጂዎች ተመሳሳይ ከሆኑ የምታገኙት ትኬት ይጨምርላችኋል ማለት ነው። ስለዚህ ምንድነው የምታደርጉት? እንደዚህ እያደረጋችሁ ትኬቶችን ትሰበስባላችሁ። እሺ፣ ትኬት ከሰበሰብን በኋላስ ምን ይፈጠራል ወደሚለው ስንሄድ ድሮ ምትላለች እዚሽ ጋር ዳር ላይ ካያችኋት ድሮ ላይ ትገባላችሁ። ድሮ ላይ ስትገቡ ሶስት ኦፕሽኖች እዚህ ጋር ይከፈቱላችኋል። ስለዚህ እዚህ ጋር ከሚያመጣላችሁ ሶስት ኦፕሽኖች ውስጥ እኔ አሁን ያለሁት ድሮ ላይ ነው። ሶስቱንም ምን ጥቅም እንዳላቸው አሳያችኋለሁ።
ሶስቱም የተለያዩ ትርጉሞች ናቸው ያላቸው። አሁን ያለነው ግን ድሮ ላይ ነው። ድሮ የሚለው ላይ እዚህ ጋር ወደ ታች ወረድ ስትሉ እንደምትመለከቱት የተለያዩ እጣዎች አሉ። የመኪና የቮልክስዋገኑ መኪና አለ፣ ባጃጅ አለ እና 50 ሺህ ብር ሳምንታዊ ይላል። እነዚህ ወርሃዊ ናቸው ሁለቱ ሰማያዊዎቹ። አንዱ አረንጓዴው ደግሞ ሳምንታዊ ነው። ምንድነው የሚያመለክተው? አረንጓዴው 50 ሺህ ብር የሚለው ይሄኛው በየሳምንቱ 50 ሺህ ብር ለአንድ ሰው የሚሸለምበት ነው። ያው ብዙ ትኬት ላለው ሰው ማለት ነው። ብዙ ትራንዛክሽን፣ ብዙ ቴሌብርንም ብዙ ለተጠቀመ ብዙ ትራንዛክሽን ስታደርጉና ብዙ ትኬት ስታጠራቀሙ የማሸነፍ ቻንሳችሁ በጣም ይጨምራል ማለት ነው። ይሄ በየሳምንቱ የሚወጣ ነው የሚሆነው። እነዚህ ደግሞ በወር አንዴ ነው የሚወጡት። ኢቭን አሁን ፔሪዱን ብታዩት ዛሬ ካለንበት አሁን ይሄ ይላል ምን ይላል? ከሶስተኛ ወር 22 2025 ጀምሮ እስከ ስንተኛው 21ኛው 6 ኦኬ ሶ 3 ወር ይቆያል። ይሄኛው 3 ወር የሚቆይ ነው የቮልክስዋገኑ ማለት ነው። እንደምታዩት በ3 እና በ6 ይላል። ይሄኛው ግን የአንድ ወር ነው። ባጃጁ በየወሩ የሚወጣ ነው፣ በየመንዙ ማለት ነው። በአመት ውስጥ 12 ተሸላሚ ይኖራል የባጃጅ። የእንትኑ ደግሞ በየ3 ወር ይወጣል ማለት ነው። ስለዚህ ብዙ ትኬት ሲኖራችሁ ቅድም እንዳሳየዋችሁ በጎልዱም ትጫወታላችሁ። እኔ ጎልዱን ያላሳየዋችሁ በቂ ጎልድ ስላልነበረኝ ነው። እናንተ ግን በጎልዱም ትጫወታላችሁ፣ በሲልቨሩም ትጫወታላችሁ። ከዛ ኖርማሊ ለዚህ ፐርፐዝ ብላችሁም ባይሆን ቀን በቀን ቴሌብርን ስትጠቀሙ እነዛን ትኬቶች ብትሰበስቡ መልካም ነው። ምክንያቱም እድለኝነታችሁ ስለማይታወቅ እኔ ፐርሰናሊ እስካሁን እንትን አላለኝም፣ ሆነን ለመናገር አልደረሰኝም። ከእናንተ መካከል ደግሞ እስኪ ተቀብሎ የሚያካለ ከትንሹ ከገንዘብ በገንዘብም ቢሆን ተቀብሎ የሚያካለ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። የመጀመሪያው ድሮ ይህንን ይመስላል ማለት ነው። ሁለተኛው ምንድነው? ዊነርስ የሚል ታብ አለ እዚህ ጋር። ዊነርስ የሚለው ታብ ላይ ስትገቡ ምንድነው የምታገኙት? በየቀኑ ሊሆን ይችላል፣ በየሳምንቱ ሊሆን ይችላል፣ በየወሩ የተሸለሙ ሰዎችን እዚህ ጋር ያስቀምጡላቸዋል። እንደ ሂስትሪ ነው ማለት ነው። አሁን ለምሳሌ ብትመለከቱ ዴይሊ ድሮ ላይ በየቀኑ የሚወጣ እጣ አለ። እዛ ላይ ምን የተሸለመ አለ ይላል። እዚህ ጋር 20 ሺህ ብር የተሸለመ ሰው አለ ይላል። እዚህ ጋር ደግሞ ዊክሊው ላይ በየሳምንቱ የሚወጣው ላይ 50 ሺህ ብር የተሸለሙ አሉ። ስልክ ቁጥራቸውን ያው ሙሉ ለሙሉ ለፕራይቬሲ ሲባል አያሳዩም፣ ግን የተሸለሙ ሰዎችን ሂስትሪ እዚህ ጋር ይቀመጣል ማለት ነው። በዚህ መልኩ ዊነርስን እናልፈዋለን። የዊነርስ ያን ያህል ጥቅሙን ብዙ እንትን አይደለም። ፕራይዝ ሆን የሚለው ላይ ደግሞ ስትሄዱ ምንድነው የሚያሳያችሁ? ከዚህ በፊት ያገኛችሁትን የትኬት የጎልድ ኮይኖች፣ የሲልቨር ኮይኖች ብዛት ነው የሚያሳያችሁ። እኔ አሁን እስከዛሬ ያው እንደምትመለከቱት ይህን ሁሉ ትኬት ይህን ሁሉ ጎልድ ኮይን ሰብስቤ ነበረ ስሳተፍ ስለነበር ማለት ነው እስከ ቅርብ ጊዜ። ፕራይዝ ሆን ላይ በቃ ያገኛችሁት ትኬቶች፣ ያገኛችኋቸው ጎልዶች፣ ያገኛችኋቸው ሲልቨሮች የሚቀመጡበት ቦታ ነው። ስለዚህ ዋነኛው የምንፈልገው ድሮ የሚለው ላይ ነው። እዚህ ጋር በደንብ መከታተል ትችላላችሁ። ምን ያህል ትኬት እንዳላችሁ አሁን ያሳያችኋል። ቤዚካሊ አሁን እኔ አቁሜ ስለነበር ለተወሰነ ጊዜ እዚህ ጋር you have 0 ትኬት you have 0 ትኬት ሁለቱም ጋር 0 ይለኛል። እኔ አቁሜ ስለነበር ነው። እናንተ ግን በየጊዜው የምትሳተፉ ከሆነ እንትን ማድረግ ትችላላችሁ። ሌላው ደግሞ አብዛኞቻችሁ ካርድ ይቆርጥብኛል ያላችሁም አላችሁ። ሜቢ ዴይሊ ሰብስክራይብ አድርጋችሁ ሊሆን ይችላል። እዚች ዳርጋ ማይ ፕሮፋይል የምትላለች እቺን ነክታችኋት እንደምታዩት 3ኢቲቢ ዴይሊ ይላል። ይህንን ሰብስክራይብ አድርጋችሁት ከሆነ እንትን ሊልባችሁ ይችላል፣ ሊቆርጥባችሁ ይችላል ማለት ነው። ስለዚህ ይህንን አንሰብስክራይብ ማድረግ ትችላላችሁ። ካርድ በየቀኑ 3 ብር 5 ብር ቆረጠብኝ የምትሉ ሰዎች ኮሜንት ባለፈውም ላይ ስላየው ነው። አይ ቲንክ ይህ ቪዲዮ በጣም ሲምፕል እና ቀላል አድርጌ ነው ያዘጋጀውላችሁ። እስኪ ጥያቄ ካላችሁ አሁንም ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ቀጣይ ደግሞ እንድሰራላችሁ የምትፈልጉት ነገር ካለ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ደግሞ ቸር ሰንብቱልኝ። ቻው።